ኢትዮ አዲስ 13 ነው። ጤና ይስጥልን የተከበራችሁ አድማጮቻችን። ክቡራን አድማጮች በዛሬው የመረጃ ሰዓታችን ወደ እናንተ ከምናደርሳቸው መረጃዎች መካከል በመጀመሪያ ደረጃ ኢትዮጵያና ሩሲያ ለድንገተኛ ጤና ቀውስ ፈጣን ምላሽ መስጠት የሚያስችል ስምምነት ተፈራርመዋል። መረጃውን ወደ እናንተ የምናደርሰው ይሆናል። በመቀጠልም የቱርኳ ኢስታንቡል ከተማ በርዕደ መሬት ተመታች። ይህንን መረጃም ወደ እናንተ እናደርሰዋለን። በቀጣይም የቡርኪና ፋሶ ወታደራዊ መንግስት ተዶልቶብኝ የነበረው ሴራ በጎረቤት ሀገር ነው ብሏል። መረጃውን ወደ እናንተ የምናደርሳችሁ ይሆናል። በመጨረሻም በህንድ ካሽሚር ግዛት ማንነታቸው በውል ያልተለዩ ታጣቂዎች ድንገት በፈጸሙት ጥቃት ከ26 የማያንሱ ሰላማዊ ሰዎች ተገድለዋል። እነዚህንና መሰል መረጃዎችን ወደ እናንተ የምናደርስ ይሆናል። ግብዣችን ነው፣ ተከታተሉን። አሁን በቀጥታ ወደ መረጃዎቹ እናልፋለን። በቅድሚያም ኢትዮጵያና ሩሲያ ለድንገተኛ ወረርሽኝና የጤና ቀውስ ፈጣን ምላሽ መስጠት የሚያስችል ስምምነት በዛሬው ዕለት ተፈራርመዋል። ስምምነቱን የጤና ሚኒስቴር መቅደስ ዶክተር ዳባና የሩሲያ የዜጎች ጤናና የሸማቾች መብት ጥበቃ አገልግሎት ኃላፊ ዮፖፖቫ ተፈራርመዋል። ስምምነቱ ለፈጣን ምላሽ የሚያስፈልጉ ግብዓቶችን ከማቅረብ ባለፈ የዘርፉ ባለሙያዎች ብቁ የሚያደርግ ስልጠናን ለመስጠት የሚያስችል ነው ተብሏል። ይህም ለዘርፉ ከሚያበረክተው እገዛ ባሻገር የእውቀት ሽግግርን የሚያሳልጥ መሆኑን የጤና ሚኒስቴር ዶክተር መቅደስ ዳባ ገልጸዋል። በዚህም በሽታ መከላከል፣ ቀድሞ መመርመርና ፈጣን ምላሽ መስጠት ላይ ያለ አቅምን ማጠናከር እንደሚቻል አመላክተዋል። ዶክተር መቅደስ ዳባ እንደገለጹት ለሚከሰቱ የጤና ቀውሶች ተገልጋዩ ወደ ላብራቶሪ መሄድ ብቻ ሳይሆን ላብራቶሪው ወደ ማህበረሰቡ በመሄድ ፈጣን ምላሽ እንዲሰጥ የሚያስችል የሞባይል ላብራቶሪ በሩሲያ ድጋፍ ተደርጓል። ኢትዮጵያ የብሪክስ አባል መሆኗ ያስገኘላት ዕድል ነው ያሉት ሚኒስቴሯ አጋርነቱ የረጅም ዓመታት ትስስር ያለውን የሁለቱን ሀገራት መስተጋብር ያጠናከረ መሆኑንም ተናግረዋል። የሩሲያ የዜጎች ጤናና የሸማቾች መብት ጥበቃ አገልግሎት ኃላፊ ዮፖፖቫ በበኩላቸው መርሃ ግብሩ ከተረጅነት በመላቀቅ ዘላቂ እገዛን ያነገበ መሆኑን ገልጸዋል። በቅኝ ግዛት ያልተገዛችው ኢትዮጵያና የትኛውንም የአፍሪካ ሀገር በቅኝ ያልገዛችው ሩሲያ እልፍ የሚያቆራኛቸው ጉዳዮች አሉ ሲሉ ኃላፊዋ ገልጸዋል። ወረርሽኝና የጤና ቀውስ ድንበር የለሽ ክስተት በመሆኑ ይህ እገዛና ስልጠና ወሳኝ ነው ብለን እናምናለን ሲሉም ተናግረዋል። ስልጠናው የጤና ባለሙያዎችን ውጤታማ በሆነ መልኩ የሚያበቃ መሆኑን አያይዘው አመላክተዋል። በቀጣይ ዜና የቱርኳ ኢስታንቡል ከተማ በርዕደ መሬት ተመታች። ኢስታንቡልን ያርገፈገፋት የመሬት ነውጥ በርዕደ መሬት መለኪያ ሬክተር ስኬል 6.2 ሆኖ መመዝገቡን አልአረቢያ ጽፏል። በአደጋው በሰዎች ላይ ስለደረሰ ጉዳት በዝርዝር የተጠቀሰ ነገር የለም። በከተማዋ ብዙ ሰዎች ከየህንጻው በመውጣት ውጭ መፍሰሳቸው ተነግሯል። የርዕደ መሬቱ የነውጥ ማዕከል ከኢስታንቡል ከተማ በስተምዕራብ በ80 ኪሎ ሜትር ርቀት የሚገኝ ስፍራ መሆኑ ታውቋል። ርዕደ መሬቱ ኢስታንቡልን ከመቱት ከባድ ርዕደ መሬቶች አንዱ እንደሆነ ተጠቅሷል። የነውጡ ንቅናቄ እስከ ቡልጋሪያዋ ርዕሰ ከተማ ሶፊያ ድረስ ተሰምቷል ተብሏል። በቀጣይ ዜና የቡርኪና ፋሶ ወታደራዊ መንግስት ተዶልቶብኝ የነበረው የግልበጣ ሴራ መሰረቱ በጎረቤት ኮትዲቫር ነበር አለ። የአገሪቱ የደህንነት ሚኒስቴር መሐማዱ ሳና በተለይም ሁለቱ የቡርኪና ፋሶ የቀድሞ ከፍተኛ የጦር መኮንኖች የሴራው ዋነኞቹ ጎንጓኞች ናቸው ብለው በስምና በማዕረግ እንደጠቀሷቸው ፍራንስ 24 ጽፏል። የግልበጣ ሴራው አገሪቱን በማተራመስም ዳር እንዲደርስ የተወጠነ እንደነበር ሳና ተናግረዋል። ባለፈው ሳምንት በአገሪቱ ሁለት የጦር መኮንኖችን ጨምሮ በርካታ የጦር ባለደረቦች ተይዘው መታሰራቸውን ጉዳዩን ከሚያውቁ ሰምቻለሁ ብሎ የጻፈው ደግሞ ኤኤፍፒ ነው። ቡርኪና ፋሶ በአሁኑ ወቅት ራሳቸውን ከ3 ዓመታት በፊት በዳግም ወታደራዊ ግልበጣ ስልጣን ጨብጠው በሚገኙት ሻምበል ኢብራሂም ትራኦሬ ትመራለች። አገሪቱ እንደ ጎረቤቶቿ ኒጀርና ማሊ እንዳሉ ጎረቤቶቿ የጽንፈኛ ታጣቂዎች ተጽዕኖ የበረታባት ነች። ቡርኪና ፋሶ ከኒጀርና ከማሊ ጋር የሳህል ሀገሮች ጥምረት የተሰኘ ኮንፌዴራላዊ ትብብር መመስረቷ መረጃው አስታውሷል። በቀጣይ ዜና በህንድ ካሽሚር ግዛት ማንነታቸው በውል ያልተለየ ታጣቂዎች በከፈቱት ድንገት ደራሽ ጥቃት ከ26 የማያንሱ ሰላማዊ ሰዎች ተገደሉ ተባለ። ጥቃቱ የተፈጸመው በሂማሊያ የቱሪስት መዳረሻ ስፍራ እንደሆነ ቢቢሲ ጽፏል።
የጥቃቱ ሰለባዎች በሙሉ የአገር ውስጥ ቱሪስቶች መሆናቸውም ታውቋል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጥቃት አድራሾቹን የገቡበት ገብታችሁ ህግ ፊት አቅርቡልኝ ማለታቸው ተሰምቷል። ለጥቃቱ በይፋ ኃላፊው እኔ ነኝ ያለ ድርጅትም የለ። የግዛቲቱ የመገንጠል አቀንቃኞች የፈጸሙት ጥቃት እንደሆነ ግምቱ የገዘፈ ነው ተብሏል። በጥቃቱ ከተገደሉት ሌላ በርካቶች ደግሞ የተለያየ ደረጃ አካላዊ ጉዳት ገጥሟቸው የሕክምና እርዳታ እየተደረገላቸው ነው ተብሏል። ህንድ የካሽሚር የመገንጠል አቀንቃኞች በፓኪስታን ይረዳሉ ትላለች። ፓኪስታን ደግሞ በህንድ የሚቀርብባትን ውንጀላ ታስተባብላለች።